ለስራ ቃለ መጠይቅ በሄደችበት በመጀመሪያው ቀን ልጅቷ አብሯት የሚኖረው የክፍል ጓደኛዋ የድርጅቱ ዋና ስራ አስኪያጅ ሆኖ በማግኘቷ ሙሉ በሙሉ ደነገጠች። ከጥቂት ጊዜያት በፊት የልጅቷ የቀድሞ ፍቅረኛ ያስፈራራትና እያናደዳት ነበር። ከሱ ለመገላገል ስትል ልጅቷ ወደ ዋና ስራ አስኪያጁ በመጠቆም እሱ ባለቤቷ እንደሆነ ለቀድሞ ፍቅረኛዋ ዋሸች። ሆኖም ግን ዋና ስራ አስኪያጁ በእሱ የፍቅር ጣጣ ውስጥ የመግባት ምንም አይነት ፍላጎት አልነበረውም። እንደውም እንዲህ አይነት ድራማ በመስራቷ በአእምሮዋ ብስለት ላይ በግልጽ አፌዘባት። ልጅቷ በንዴት አንተ የሰናፍጭ ቅንጣት ያህል እንኳ ማስተዋል የለህም ስትል መለሰችለት። እሱ ግን በንቀት ስቆ ጥሏት መሄድ ጀመረ። ነገር ግን ልክ በዚህ ቅጽበት ልጅቷ አስቆመችውና በዚህ ህንጻ ውስጥ ያለው አፓርታማ የእኔ ነው ስትል አወጀች። የኪራይ ይፋዊ ሰነዶችን አውጥታ ስታሳየው የዋና ስራ አስኪያጁ አይኖች በድንጋጤ ፈጠጡ። ዋና ስራ አስኪያጁ የራሱ ወንድሞች ከበስተጀርባው አፓርታማውን በሚስጥር እንዳከራዩት የተረዳው ያኔ ነበር። ዋና ስራ አስኪያጁ ወዲያውኑ ልጅቷ የከፈልሽውን ገንዘብ በሙሉ አሁኑኑ መልስልሻለሁ፣ ዝም ብለሽ ውጭ አላት። ልጅቷ ግን እንዲህ ባለ ምሽት በጨለመበት ሰዓት ውጭ ላይ መንከራተት እንደማትችልና አፓርታማውን ከልቧ እንደወደደችው በመግለጽ ፈጽሞ እምቢ አለች። ሌላ አማራጭ ያጣው ዋና ስራ አስኪያጅ በህግ ለመፋረድ ወደ ጠበቃው ቢደውልም የቤቱ ህጋዊ መብት ቀድሞውኑ ለወንድሙ ተላልፎ እንደተሰጠ አወቀ። እሱ መሸነፉን ያየችው ልጅቷም ቀለል ባለ መንፈስ ለመሆኑ የኔ ክፍል የትኛው ነው ስትል ጠየቀችው። በማግስቱ ጠዋት ለቃለ መጠየቁ በሰዓት ለመድረስ የጣደፈች ሳለ ልጅቷ ቢያንስ አውቶቡስ ማቆሚያው ጋር እንዲያደርሳት ጠየቀችው። ነገር ግን ያ ትዕቢተኛ ስራ አስኪያጅ ፈጽሞ እምቢ አላት። ሆኖም ወደ ስራ እየነዳ ሳለ እጅግ በጣም ከባድ የትራፊክ መጨናነቅ ውስጥ ገባ። በመስኮቱ ቁልቁል ሲመለከትም ልጅቷ በእግሯ አጠገቡ ስታልፍ አያት። ልጅቷን በወቅቱ ያገኘችውን እድል በሚገባ በመጠቀም በትራፊክ ውስጥ ተቀርቅሮ በመቅረቱ በደንብ አሾፈችበት። እሱን ካሾፈችበት በኋላ የድርጅቱ ዋና ስራ አስኪያጅ ሌላ ማንም ሳይሆን አብሯት የሚኖረው የክፍል ጓደኛዋ መሆኑን ቅጣት ያህል ሳታቅ ለቃለ መጠይቁ ወደ ቢሮ አመራች።